የሃምቤክስ ቤተሰቦች እንኳን ለ2026 ዓመተ ምህረት በሰላም አደረሳችሁ። ሃምቤክስ ቻናላችን ከራስ ማያ ተከታታይ የራዲዮ ድራማ በተጨማሪ አዝናኝና አስተማሪ የሆኑ ትረካዎችን፣ አጫጭር ድራማዎችንና ወጎችን ይዞ ቀርቧል። ወደ ቻናላችን ገብታችሁ እንድትመለከቱ እንጋብዛችኋለን። ራስ ማያ ተከታታይ የራዲዮ ድራማ ክፍል 47 ይቀጥላል። ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 4 ክፍል 47። ድርሰትና ዝግጅት አበባዮ ታደሰ፣ ቅንብር አምባው ደሳለኝ። ሄሎ፣ ሰውየው ጠፋህ እኮ። ተጠፋፋን አይደል? አለው። ያቺ ልጅ ጋር ወሬ ከጀመርክ ወዲህ አልተገኘህም። የቷ ልጅ ናት ደግሞ? እያወቃት ያቺው ዘላለም ናታ። መቼም ወጥረ ይዛታል። ምግባሯ ነው የሚያስወጥራት። የት ነህ ምሽቱ? አሁን ይርዳውን ላገኘው እየሄድኩ ነው። ብቅ ትላለህ? አሁን እንኳን እየሰራው ነው። ወደ በኋላ ሁኔታውን አይቼ ቼክ አደርጋለሁ። እሱም ጥሩ ነው። የሚገርም ነው። ሴትዮይቱ አንዳንድ ምክር ሳትሰጥህ አትቀርም። ማን ናት? ነገርኩህ እኮ ዘላለም ናታ። እንዴት? ሲሪየስ ገጨኸኝ እኮ። አታካብድ እባክህን። እሺ ግን እንዴት ናት? ዘላለም አሪፍ ናት። የምትወደድ፣ የምትከበር፣ የምትደነቅ ልጅ ናት። በለው ለይቶልህ የለም እንዴ? አዎ ለይቶልኛል ክንፉ። ዘላለም በልቤ ውስጥ ቤቷን እየሰራች ሳይሆን አይቀርም። ጭራሽ በደንብ ቀርቤ ያየኋት። ልዩ ናት። እንዴት ነው ልዩ ማለት? እውነቴን ነው ክንፉ። አንተም ብትሆን ላዩን ሳይሆን ቀረብ ብለህ ብታውቃት እንደኔው ነው የምትለው። እንዳንተ በፍቅር ማፍቀሩ እንኳን የኔ ነው። ምናልባት ዕጣ ፈንታዬ እሷ ትሆናለች። ከምርህ ነው? ከልቤ ነው ክንፉ። አንድ ነገር ልንገር። ለዛ መስሎኝ የደወልኩልህ። ዛሬ አብረን ነው ያደርነው። አይደረግም። ተደርጓል ስልህ። ከዘላለም ጋር አብሮ ማደር? አዎ። እየቀለድክ? እሷ እኮ ወንድ አላርጂኳ ነው። ሁሉም ወንድ አይደለማ። እሺ ብላ አቅፋህ አደረች? መተቃቀፍ ለምን ያስፈልጋል? እና አንድ ክፍል ውስጥ ግን ለየብቻ። አታደርገውም? አድርገዋለሁ። ያማን ጤነኛ ነህ? አምኝ በጣም ጤነኛ ነኝ። አንድ ክፍል አብረሃት አድረህ ወሬን ብቻ ስትንደቀደቅ ነጋ? እንደዛ ነገር። እርግጠኛ ነኝ ትንቃለች። አንተን ብቻ ሳይሆን እኛንም ጭምር ትንቀናለች። አሽሙት ችግር አለብን። ቆይ ውላችን እሷን ልክ ልታስገባ አይደለም እንዴ? ታዲያ ልክ ማስገባት በዚህ ጉዳይ ብቻ ነው? ለእንደሱ አይነት እብሪተኛ? አዎ። እኔ ግን ራሴ ልክ ገብቼ ወጥቻለሁ። ዘላለም የምወዳት ልጅ ናት። እናንተም እንደዛ ብታዩልኝ ደስ ይለኛል። እንደዛ ነው? አዎ ክንፉ፣ ካሁን በኋላ ጠባቂዋ ነኝ። ለአንድም ደቂቃ በእኛ ምክንያት ስታዝን ማየት አልፈልግም። ቆይ ምንድነው ነገሩ? ምን አድርገህ ነው? ያደረገችኝን ወደፊት ጊዜ ወስጄ አጫውታለሁ። በስልክ አይደለም። እስከዚያው ግን በቃ ልክ ፍቅረኛዬ እንደሆነች አስበህ አክብርልኝ። እቺ ናትና ክንፉ። ኧረ ወደዛ በኋላም አልመጣም። ቻው ቻው ወዳጄ ባይ። ብታውቃት አንተም እንደኔ አንጀት እንደሚላወስላት ታውቃለህ። ባሻችን ልጃችን እንግዲህ ዛሬ እኔና እርሶ በአዋጅ ስራ የምንጀምርበት ቀን ነው። ግሩም ነው፣ ድንቅ ነው። በርትተሃል ማለት ነው። ያው ታገላለሁ እንግዲህ እርሶም ከረዱኝ። እኔ ምን እረዳሃለሁ ልጄ? ያው ታሪኮን ወይንም ታሪካችንን ሳይደክሙ ካጫወቱኝ ማለት ነው። ስማኝማ፣ አለሌዋ ሴት ምን ነበር ያለችው? ምን አለች? ገንዘብ እንስጥሽ ሰው እንድትሰድቢልኝ ቢሏት እንኳን ተከፍሎኝ በነጻ ስሳደብ አይደለም ሙለው ብላለች አሉ። ልክ ነው ባሻችን። እኔማ
እንኳን መዝግበኸው እንኳን ከቁም ነገር ወስደኸው በባዶስ እያጫወትኩ አይደል? አዎ ባሻ፣ ያው ይሄኛው በጥልቀት መጫወት አለብን ብዬ ስለማስብ ይሁን። ይገርማል። ይሄን ትውልድ ዝም ብለህ አትናቀው። ብዙ ልባም ወጣቶች አሉ ትለኛለህ ትርንጎ። ልክ ናቸው ማማ። በየሁሉም ዘመን ጠንካራም ደካማም ሰዎች ይፈጠራሉ። እርግጥ ነው የመብዛታቸውና የማነሳቸው ጉዳይ እንደ ወቅቱ እንደ ዘመኑ መመቸት ይለያያል። እንዴም ማለት ነባራዊ ሁኔታው ለወጣቶች ተሰጧቸውን አቅማቸውን ለማሳየት ወይንም ለመሞከር ይረዳል ወይ ማለት ነው። ልክ ነው። ችግሩ፣ ጦርነቱ፣ ይሄ ስር የሰደደው ድህነቱ በየአቅጣጫው ይፈትናል እኮ። ችግሩን ማቃለል፣ ጦርነቱን መልክ ማስያዝ፣ ድህነቱንም ማሸነፍ እኮ ያው ለወጣቱ የሚቀርብለት ፈተና ነው። አዎ ልክ ነው። ግን ደግሞ ባሻችን ፈተናንም ለመፈተን እኮ አንጻራዊ ምቹነት ያስፈልጋል። እንዴት ላስረዳዎት? ቆይ ለምሳሌ በዘመናችሁ ኮሪያ ሄዶ መዋጋት አሸንፎ መመለስ የቀረበላችሁ ፈተና ነበር አይደል? አዎና። ግን ደግሞ ዝም ብላችሁ አላሸነፋችሁም። ታዲያ እየጮህን ነበረ። እንደሱ ማለት አይደለም ባሻችን። ገባኝ። ፈተናው ጦርነቱ ቢሆንም የተሟሉላችሁ ነገሮች ግን ነበሩ። ከምንም የበለጠ የንጉሱ ሙሉ ድጋፍ ነበራችሁ። ወገንም ደግሞ በሰላም ተመለሱ ብሎ በድምቀት ሸኝቷችኋል። የሞትና የህይወት ጉዳይ ነው። ግን ያው በተሻለ ሜዳ ነው ጨዋታው። ገባኝ ልጄ ገባኝ። በሶማሊያም እንደዚሁ ነው። ልክ ነው። እሺ እስቲ የኛን ትውልድ ተመልከቱ። ለመማር፣ ፈጠራ ለመስራት፣ ድህነትን ለማስወገድ ፈተናውን ለመፈተን በራሱ ሌላ ፈተና ሆነብን እኮ። ልጅ ሚኪያስ ትልቅ ንግግር ነው የተናገርከው። አመሰግናለሁ ባሻ ስለተረዱኝ። ለማንኛውም ስራችንን እንጀምር። መልካም ነው። እስኪ ባሻ እንደ መነሻ እንዲሆነን ትውልድዎን ያጫውቱኝ። የት ተወለዱ? የት አደጉ? ያው እንግዲህ የተወለድኩት ኢትዮጵያ ነው። እሱንም አውቃለሁ። ትውልድ ቦታውን ማለቴ ነው እኮ ኢትዮጵያ። ባሻችን። አቤት ልጃችን። እንዴ ፈታ በሉ እንጂ። የመቼ ታሰርኩና? አይ እንዴማ አይሆንም። ለምን? በግልጽ ካላወሩኝ። አንተ እኮ ነው ያልሰማኸኝ። እሺ የትውልድ ቦታው? ኢትዮጵያ። ባሻ። አቤት። ጥያቄህን ከጨረስክ ልሂድ እንግዲህ። ምን ሆነዋል? ያንተ ምን ሆነሃል? ምን አጠፋው? በስተርጅና ከሀገር ያሳንሰህ መንደር ውስጥ ልትከተይ ትፈልጋለህ? አረ በፍጹም። ታዲያ ኢትዮጵያ የሚለውን ያዛ። የተወለድኩትም ያደግኩትም ያረጀሁትም ኢትዮጵያ ሆኜ ነው። አንድ ሰፈር ነግሬህ ይሄ ብኩን ትውልድ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የደከምኩትን ሁሉ ገደል ከቶ በሰፈሬ ብቻ እንዲያስታውሰኝ አልፈልግም። ይገርማል። ልክ ኖት ባሻችን። ባይሆን ታሪካችንን ስንጨርስ እንደ ህይወት ታሪክ መጨረሻ ላይ ተጠቅሰዋለህ። ያው መጽሐፉን አንብቦ ከጨረሰ በኋላ ስለሚሆን ጥግ ሳይስ ታሪኩን ይከታተላል ነው ነገሩ። ታዲያ ካነበበ ያውቃል፣ ካወቀ ይጠይቃል፣ ከጠየቀ መልስ ያገኛል። ሳያውቅ ከደነበረ ግን ያው ከብት ሆነ በለው። ከብት፣ የፋሲካ ከብት። ባሻ የፋሲካ ከብት አንዴ ከደነበረ ከጥፋት ውጭ ምን ይፈጥራል?
እንደዚህ አጭርና ቀጭን ቀጠሮ? ቁጭ ብለን እንድናወራ ነው። ሀገር አማን ነው? ምን ተፈጠረ? ብዙ ተፈጥሯል። ለምሳሌ ሚኪና ሶፋኒት እፍ ብለዋል። ወዴት ነው እፍ የሚሉት? ማለቴ በፍቅር ባቡር ተሳፍረዋል። ተው እባክህ። እንዴት ሆኖ? እሱ ለኔም አዲስ ነው። የሚኪ ጨዋታ ብዙዎችን ተቆጣጥሯል። የሚዛለቁ ይመስላል። አያያዛቸው እንደዛ ይመስላል። ምን ነው? አይ ምንም። ቀና እንዴ? በፍጹም። ለምን ስቀናለሁ አሸናፊ? እያወቅኝ እንዳልኩ ነው። ሶፋኒ ታሪፍ ልጅ ብትሆንም ለንደን አይነት ሰው የምትሆን አይደለችም። እኔ ትላንትናና ዛሬ አንገላቱኝ። እዚህና እዚያ መዋዥቅ ሰው ነኝ። እሷ ደግሞ ዛሬና ነገዋን ብቻ ማየት የምትፈልግ ምናልባትም እንደሚካያስ አይነት ንፋስና የዘመኑ ወጣት ይዟት ሊከንፍ የምትችል ናት። እኔም እንደዛ ነው የታዘብኩት። አስቀድመው የሚኪን ድንገተኛና ፈጣን ለውጥ በቤት ውስጥ እያየው ነበር። ለትምህርት፣ ለስራ፣ ለብዙ ነገር ዝግጁ ሆኖ መንፈሱ ተነቃቅቶ ሳየው ከርሞኝ ነበር። ከሷ ጋር ሆኖ ደግሞ ተግባብቶ ሳያቸው ተደንቄያለሁ። ያደርግላት፣ ለሱም ይመቸው እና ይሄን ለመንገር ነው አስቸኳዩ ቀጠሮ። ይሄም ቢሆን ትልቅ ነገር ነው አይደል? ልክ ነው፣ ግን አስቸኳይነቱ ብዙም አይደል ብዬ ነው። ወይም የኔን ስሜት ለማወቅ ካልሆነ በቀር እንደሱስ አይደለም። ዋናው ነገር ከትላንት ጀምሮ ከዘላለም ጋር አብረን ነበር። እንዴት ነው አብሮ መሆን? ወይዳይ ምን ነው? ለምንድን ነው የዘላለም ጉዳይ የሚያስቆጣችሁ? ማን ተቆጣ? ይሄው አንተ። አልተቆጣም። ለማንኛውም ወደ ጉዳይ። በጣም ተግባብተናል። ዘላለም አሪፍ ልጅ ነች። ብዙ ታሪኮቿንም አጫውታኛለች። ከምርህም? አዎ፣ ስላጎት አቶ በየንም ጭምር። እንዴት? በምን ምክንያት? ጠይቀሃት ነው? ራ አይደለም። አቶ አሸናፊ ጠይቀሃታል? እንግዲህ ተረጋጋና አድምጠኝ። የሆነውን ነው የምነግርህ። ስለ አሳዛኙ የህይወት ውጣ ውረዷ ስትነግረኝ ነው ስለ ብቸኛው መልካም ሰውና የረጅም ዘመን መምህሯ አቶ በየነ ያወራችኝ። አስተማሪዋ ነበር በዩ? ከኤሌመንተሪ እስከ ሃይ ስኩል። ልክ ነው። እሺ። እና አቶ በየነ ደግሞ ያንተም አጎት እንደሆኑ ነግሬያታለሁ። ማን አዘዘህና? ምን አይነት በሽተኛ ነህ? ዘንድሮ ሰው ምን ሆኗል? ምን ነው ቁም ነገር ውስጣችን ውሎ ማደር አቃተው? ይርዳው፣ እባክህ ተረጋጋና አድምጠኝ። አንተ ከመቼ ጀምሮ ነው እንደዚህ የሆንከው? ነግሬህ አስጠንቅቄህ ወሬ ዞሮ ጫ ምንድን ነው? ተረዳኝ ይርዳው። እባክህን ተው። ትሻላለህ የተባልከው ሰው ብሰ ቁጭ ትላለህ። በወሬዋ መሃል መምህሬ በዩ ስትል ሳላስበው ተረባበሽኩ። ዘላለምን ደግሞ ታውቃታለህ። ብልጥ ነች። አወቀችብኝ፣ አፋጠጠችኝ። ጭራሽ በንዴት ሁሉን ነገር አፈራርሳ ጥላኝ ልትሄድ ስትነሳ እንዴት እንዳወቅኩ ነገርኳት። እሺ፣ ከዛስ ምን አለች? በጣም ተረባበሸች፣ ተዘበራረቀች። ደስታም ሐዘንም ቅጡ በጠፋ ነገር ውስጥ ዋዠቀች። ልክ አይደለም አሸናፊ፣ በጣም ነው ያጠፋው። በጣም ማንነቷ መታወቁ እኮ ለአንተም ለእኛም ለሁላችንም ጥሩ ነው። ዘላለም በጣም ምስኪን ሰው ናት። ቢሆንም ይኸው ደወለች። ጥሩ ነው። እንድትዘጋጅበት እኮ ነው ተጣድፌ የቀጠርኩ። አንሳውና አውራት። ከፈለክም ከአሸናፊ ጋር ነኝ በላት። ግድ የለህም፣ በበጎ አስበው። አሁን ተግባብተናል። ሄሎ። አይ ዘላለም እንዴት ነሽ? እዚህ ወጣ ብያለሁ ከአሸናፊ ጋር። እሺ። ምንድን ነው? አላችሁበት እመጣለሁ፣ አድራሻ ላክልኝ አለች። ተመስገን። አንተ ምን አለበት? አንተ ምን ሆነ ነው ግን? ምን ሆንኩኝ ሰላምዬ? የሰራው ስራ ነው። ምን አጠፋው? ምን አጠፋው? አዎ አባባን የላከውስ እንደ ባህሉ እንደ ስርዓቱ የልጃገረድ ክብርሽን ለመጠበቅ ነው። ዘውዱ በሰው ሀገር ለኔም ላንቺም እግዚአብሔር የሰጠን አባት እሳቸው ናቸው አይደል? ቢሆንስ? ቆይ ለዚህ ነው ዛሬ ስራ ቀርተሽ የቀጠርሽኝ? ዛሬ ስራ የለኝም፣ እረፍቴ ነው። ከመቼ ጀምሮ?
አብራኝ የምትሰራ ልጅ ቀኔን ስለፈለገች ቀይሬያት ነው። እሱማ አሪፍ ነው። አብረን እንውላለና። አንውልም። ለምን ሰላምዬ? አናደኛል። ያን ያክል? አዎ። ሴት ልጅ ሰርጓን ሽምግልና የተጠየቀችበትን ቀን ከምንም የበለጠ ቦታ ትሰጠዋለች። አንዳንድ ትዳሮች የሚፈርሱት በአግባቡ ቦታ ተሰጧቸው ስለማይመሰረቱ ነው ሲሉ ስለምሰማ ነው ወግን ጠብቄ መጓዝ የፈለግኩት። ለዛ አመሰግናለሁ። አቅሜ የፈቀደውን ሁሉ አሟልቼ በክብር ከነ ክብርሽ ባገባሽ እፈልጋለሁ። ቢሆንም በጣም ተቻኮልኩ ዘውዱ። የእኛ እድሜ ተቀራራቢ የውጭ ዜጎች በእኛ እድሜ አካባቢ ያሉት የልጅ ልጅ ያሉ፣ እኛ ግን ወገባችን ከደረቀ በኋላ ልጅ እየወለድን መከራችን እናያለን። እነሱ ባለጌዎች ስለሆኑ ገና በ16 17 ዓመት ሁሉንም እየጨረሱ ነው። እንደነሱም 17 ባይኮንም እንደኛም በጊዜ ወልዶ አለማሳደግ የራሱ ችግር አለው። ወፍ እንደ ሀገሯ ትጮኻለች ሲባል ሰምተህ ታውቃለህ? እነሱም እንደራሳቸው እኛም እንደራሳችን መቻኮል አያስፈልግም። ይቅርታ ሰላም፣ እኔ የተግባባን መስሎኝ ነው። በዛ ላይ ደግሞ ባሻ ወደ ሀገር ቤት እሄዳለሁ ሲሉኝ ነው የተጣደፍኩት። ፍላጎትን ለመፈጸም ብቻ መሮጥ የለብህም። ለእኔም ማሰብ ነበረብህ። አልገባኝም። ላንቺ ምን ላስብ? ጓደኝነቴን ተቀብለሻል። የምንኖረው በስደት ነው። አብረን መሆናችን ጥቅም እንጂ ጉዳት ያለው አይመስለኝም እኮ። ላንተ ነዋ። ላንቺ ቢሆንስ ሰላም? ለእኔማ እየነገርኩ ነው። ኑሮን ብቻሽን ከመግፋት ከምትወጂው ጋር በጋራ መታገል አይሻልም? እምልሽ የምትወጂኝ ከሆነ ብዬ ነው። ነገር አታጣም። አላጣመምኩም። እውነቱን ፊት ለፊት እየነገርኩሽ ነው። እኔም አንቺም ከመተሳሰራችን በፊት ሁሉንም ነገር በግልጽ መነጋገር ግዴታችን ነው። እናማ ስሜቴን በግልጽ እየነገርኩሽ ነው። አንቺም ከሩሜት ጋር ነሽ፣ እኔም ለሰላምታ እንኳን ከማንገናኝ ልጅ ጋር ነው አብሬ የምኖረው። ታዲያ ሁለታችን አንድ ቤት ውስጥ ብንኖርና ኑሯችንን በጋራ ብናደራጅ ችግሩ ምንድን ነው? እኔ አልተዘጋጀውማ። ከዚህ በላይ ቆይ፣ ለምንድን ነው የምትዘጋጂው? አትቀልድ። አልቀለድኩም ሰላም። ከእናት ከአባትሽ ቤት አይደለም እኮ የምትወጪው። ባጭሩ ቤትሽ ባለችው ሩሜትሽ እኔን መቀየር ብለሽ ማሰብ ትችያለሽ። በጣም ያቀለልኩ አልመሰለህም? ነው እኔን አቅለ እየገመትከኝ ነው? ሰላም፣ ያለንበት ነባራዊ ሁኔታ የዛን ያክል ነው ማለት እንጂ አንቺን እያቀለልኩ አይደለም። በመሰረታዊ መግባባቱ እኮ ከኔ ጋር ለመኖር ፍቃደኛ ሆነሻል። ቀኑን ብቻ ነው መወሰን ያልቻልሽው አይደል? አንተ ግን ወንድ ነህ። ልሁና ብዙ ሰዎች በሩሜት እንደዛ ሆነው ይኖሩ የለ እንዴ? ወንድ ሴት፣ ሴት ወንድ እየሆኑ። እኔ ግን ካንተ ጋር በአንድ ቤት በአንድ አልጋ ላይ ለመተኛት ገና አልተዘጋጀውም። ጥሩ፣ እሱ ከሆነ ያስፈራሽ አልጋው ይቅር። አንድ ቤት ውስጥ እንግባና እኔ ሳሎን አልጋዬን ዘርግቼ ተኛለሁ፣ አንቺ መኝታ ቤት በርሽን ቆልፈሽ ትተኛለሽ። ኑሯችን ግን አብረን እንኖራለን፣ እየተጋገዝን፣ በጋራ እያበሰልን፣ በጋራ እየበላን፣ በጋራ እየተጫወትን። ከበላ ከጠጣ አንድ ቤት ውስጥ ነህ ለየብቻ ማደር ይቻላል ወይ ሰላምዬ? መልስልኝ። አሁን ይቻላል ብዬ አስባለሁ። አየህ፣ ሀሳብ ነው። አዎ ሀሳብ ነው። ካልተቻለም ጥሩ ነው። ተፈላልገን ከሆነ አብረን የምናድረው ምን ችግር አለው? ዛሬም ወይም ነገ አብረን ማደራችን እንደሆነ አይቀር። እኔ አልፈልግም። ልንገርሽ አይደል? እኔም አልፈልግም። የምፈልገው ከአንቺ ጋር ተቀራርቦ መኖር ብቻ ነው። ጓጉተህ ነው አይደል? ለምኑ? ያው ልጃገረድ ነኝ ስላልኩ። በፈጣሪ ደስ ነው የምታስቢው? እኔ የማስበው ሳይሆን አንተ የምታስበው። ኦኬ ጥሩ። ከገባሽ ግን እኔ አብረን እንኖር ያልኩሽ ልጃገረድ መሆንሽንም ሳላውቅ ነው። ትሆኛለሽም ብዬ አስቤ አላውቅም። ምን ማለት ነው? አንተ ነህ ስለኔ የምታውቀው? አልተረዳሽኝም። እኔ ያልኩት እንደዛ ነሽ ብዬ አስቤም አላውቅም ነበር ነው። ለማንኛውም ምርጫው ያንቺ ነው። በግድ የሚሆን ምንም ነገር የለምና መልካሙን ሁሉ እመኝልሻለሁ። ምንድን ነው እያልክ ያለው? ግልጽ ነው። የተመቸሽን ምረጭ እያልኩሽ ነው። እኔ አብረን እንድንሆን የፈለግኩት አንድም የቤት ኪራያችንን ተረዳድተን እየከፈልን አንቺ ስራ ቀንሰሽ ወደምትወጂው ትምህርትሽ እንድትመለሺ፣ በሌላ በኩልም ባሻ እንዳጣመሩን መርቀው እንዲሄዱ ከመጓጓት ነው። ሌላውን ከአእምሮሽ አውጪው። እሺ አትበሳጭ፣ ትንሽ ጊዜ ስጠኝ። የፈለግሽውን ያህል ጊዜ መውሰድ ትችያለሽ። ከአንቺ አብሮ ለመኖር ካልሆነ ሌላ የሚያስቸኩልን ምንም ጉዳይ ምንም ፍላጎት የለብንም። በጣም አዝናለሁ። ይቅርታ ዘላለም።
ለምን? በፍጹም በዚህ ሁኔታ ነገሮችን ትረጃለሽ፣ ሁሉም ነገር ያበቃል ብዬ አላሰብኩም። ሳላውቅ እንድኖር ነበር የምትፈልገው? እኔ ሳልሆን በዩ እንደዛ ነበር የሚፈልገው። ይገባኛል። መታገዝሽን እንጂ እንዴትና ከማን መሆኑን መታወቁን አልፈለግም። እኔን ማስጨነቁን ግን ሊቀር አይችልም። ስለኔ የሚያውቅ እኔ ግን የማላቀው አካል መኖሩ ከባድ ነው። ራሴም ከተሰጠኝ ትዕዛዝ ውጪ ብዙ ማቀው ጉዳይ ባለመኖሩ ነው የበለጠ አስቸጋሪ የሆነው። እረዳሃለሁ እኮ ይርዳው። በዛ ላይ በህይወት ኖሮ ራሱን ማስረዳት በማይችልበት ሁኔታ ቃሉን ማጉደል አያስፈልግም ብዬ ወሰንኩ። እኔም ተቸግሬ ነው። አሁንም የጎደለ ነገር አለ ብዬ አላስብም። ይርዳው ጎሏል። አሸናፊ አይመስለኝም። ጎሏል። ትልቅ ስህተት ነው የተሰራው። ብቻ ይቅርታ ዘላለም። ይቅርታ አያስፈልግም ይርዳው። እኔ እኮ ይሄ ጉዳይ ግልጽ ሆኖ በማወቄ ተደስቻለሁ እንጂ አላዘንኩም እያልኩ ነው። እውነት? አዎ፣ በህይወቴ ውስጥ የነበረ ትልቅ ጥያቄ ነው የተመለሰልኝ። እኔም እንደዛ ነው የማስበው። ደብዳቤውም ያንተን ባህሪ መውጣት መውረዱም እኮ። ዝም በል አሸናፊ፣ አንተ ራስህን ነፃ ለማድረግ ነው። ስለዚህ ዝም በል። ይርዳው፣ ምን እያልክ ነው? ያ ሁሉ ደብዳቤ በየጊዜው ሲደርሰኝ የምረጋጋ ይመስልሃል? እኔም እኮ ሰው ነኝ፣ እጠይቃለሁ። እሱማ ያው ጊዜው ሲደርስ። ያ ጊዜ ደግሞ አሁን ነው። በተገቢው ቦታ ተገለጸ። ስለዚህ የተበላሸ ነገር የለም። እድሜ ላንተ። አዎ እድሜ ለኔ። ዘላለምን ከመሰለች ውብና ምርጥ ልጅ ጋር አግባብቶኝ ተጠናቀቀ። አመሰግናለሁ አሹ። የበሬውን ድካም ወሰደው ፈረሱ፣ ከኋላው ተነስቶ ቀድሞ በመድረሱ ይሎሃላ አይደል? ችግር የለም። የኔ ዋናው ፍላጎቴ የበዩን አደራ ሳላጓድል ዳር ማድረስ ነው። ይገርማል በዩ። እሱ ለኔ ያደረገውን መመለስ የሚቻል ባይሆን በህይወት ኖሮ ደጋግሜ ባመሰግነው በወደድኩ። ሰው እንዲህ መሆን ይፈጠራል? እኔ እንደው ልጁ ተሆኚ ይሆን ብዬ ጠረጥር ነበር። ቢሆንልኝማ በማን እድሌ። በዩን የመሰለ አባት ባገኝ። አይዞኝ ዘላለም። እኔ አባትና እናቴ አፈር ነው። ከአፈር ላይ የተነሳው ጀርባው የሌለኝ ነኝ ይርዳው። ይቅርታ፣ እንደዛ እንዲሰማሽ አይደለም። እረዳሃለሁ። በዩ እውነተኛ ወላጆቼን ለማግኘት ብዙ ሞክሮ ነበር፣ አልተሳካለትም። ግን እስከ መጨረሻ አልተወኝም። አንተ ድረስ እጁ መርዘሙ ደግሞ የሚደንቅ ነው። እኔ ግን አንድ ጥያቄ አለኝ ዘልዬ። አሹ፣ አንተ እኮ ከጥያቄ ተለይተህ አታውቅም። ስለዚህ ልተወው አላልኩም። ጠይቀኝ። እንድትቆጭ አልፈልግም። ሊያስቆጣሽ አስቧል ማለት ነው? አይደለም። እሺ። አቶ በየነን የመሰለ በህይወትሽ ውስጥ መሰረታዊ መንገድ የቀየሱልሽ ሰው እያሉ ለወንድ ልጅ ያለሽ ስሜት ያን ያክል መምረሩ የበዛ አይሆንም? አሸናፊ፣ ጥያቄ እኮ ነው። አውቃለሁ። ታዲያ ትመልስልኛ? ለምን አታርፍም? ያው ይርዳው ደግሞ ከአሁን በኋላማ በቃ ዘላለምን አተንኩብኝ የምትለውን ነገር ተወን እንዴ። በነፃነት እናወራበት እንጂ። አሸናፊ፣ እስከ ዛሬ ገና ዘላለምን ስንል ወታደር ሆነ ጸጥታ አድርገናል። አሁን ይሄ ሁሉ ነገር ጠረጴዛ ላይ ተቀምጧል፣ መነጋገር እንችላለን። እሺ፣ ችግር የለም ይርዳው፣ መመለስ እችላለሁ። ተመልከት፣ አጎት ለበጎነት የሄዱበትን ርቀት አዲስ አበባ ድረስ በትምህርት እየደገፉ ከዚያም ስራ የምታገኝበትን መንገድ ፈልገው በመጨረሻም ለተሻለ ህይወት በተሻለ መንገድ ከሀገር እንድትወጣ አደረጉ። እና ምንና አለው ያው መልካም የሆኑ ወንዶችም አሉ ማለት ነው። አንድ በዩ ብቻ? በዙሪያዬ ከነበሩ ወንዶች አንድ በዩ ብቻ መልካም ሰው። ሌሎቹስ ልክ እንዳጎቴ እንደ አባቴ እዚህ ስመጣ ደግሞ እንደ ክንፉ ውድቀቴን የሚመኙ ነበሩ። ክንፉ እንኳን ያው ነው። እንደውም የክንፉ ይለያል። ለምን? ምክንያቱም ምንም መነሻ ነገር ስለሌለው ሴት ስለሆንኩ ብቻ ሊንቀኝ ስለፈለገና እንደፈለገ ሊያደርገኝ ስላልቻለ መውደቄን ሲቆፍር ነበር የሚውለው። እንደሱ አይመስልኝም ዘላለም። ክንፉ ህዊን በጣም ነው የሚወዳት። ቢወዳትስ? ቆይ ልክ ነው እያልኩሽ አይደለም። ስሜታዊነት እንደሚያጠቃውም ብዙ ጊዜ ተጣልተን አውቀዋለሁ። ግን ዋናው ነገር ልክ አንቺ በብቸኝነት እንደተንከራተትሽ ሁሉ እሱም ያልተለየ ነገር አጋጥሞታል። ምናልባት እንዳንቺ ፈተናው ከባድ ላይሆን ይችላል እንጂ
በቤተሰብ ፍቅር መለየት ተጎርቶ ነው የኖረው። እናማ እዚህ መጥቶ ደግሞ ያገኛትን ሚስቱን ባንቺ ምክንያት አጣለሁ ብሎ ፈራ። ምን አድርጌ? ምንም አላረክሽም። እሱ ግን ፈራ። ለምን ፈራ ማለት አንችልም እኮ ዘላለም። ይህ እንደ ሀገር እንደ ማህበረሰብ የደረሰብን ችግር ነው። የስደተኝነት፣ የድህነት፣ የመልካም አስተዳደር የማጣት ውጤት ነው። አይገባኝም። ልክ ነሽ። እሱም እንደዛው ነው ያንቺ ችግር የማይገባው። ሁላችንም እንደዚሁ ነው። አንዳችን የሌላችን ችግር የማይገባን፣ ምክንያቱም እንዳይገባን ተደርገን እየተሰራን ስለሆነ በህይወት መንገዳችን የሚያጋጥሙን እጥፋቶች እይታችንን እያደለደሙት ስለሚመጡ። ይበቃል። እሱን ለጊዜው ያዝ እናድርግና የጀመርሽውን አጫውች። የቱን? ስለ አባትሽ። ማለት አባትሽ ምን አጠፉ? አባቴ ስልህ ያው ያሳደገኝ ማለት ነው። እሱም ጊዜና ሁኔታ ሲመቸው ወንድነቱ የሚፈትነው ደካማ ሆነ። ከአንድም ሁለት ጊዜ ሊያጠቃኝ ሞከረ። ከዛ በኋላ ነው ሙሉ ለሙሉ ከቤተሰብ ጋር ግንኙነቴን ያቋረጥኩት። ተጸየፍኳቸው። ዳግም ላያቸው ከበደ። እናት ተብዬዋም ለወንድሟ ማድላቷ ቅስሜን ሰበረ። በመጨረሻም የወንድ ዓለምንም ወንዶችንም ናቅኳቸው። ድራማውን የተጫወቱልን ተስፋዬ ሲማ እንዳሸናፊ፣ ዮሐንስ ዘሪሁን እንደይርዳው፣ አንተና አስረስ እንደሚካያስ፣ ቴዎድሮስ ለገሰ እንደክንፉ፣ ዘመን ገብረ ማርያም እንደዘውዱ፣ ሐረግ ጓንቼ እንደሰላም፣ ቤተልሔም ውብሸት እንደዘላለም፣ አበባየው ታደሰ እንደባሻ ነበሩ። እናመሰግናለን።